እናድርገው። በቃ እሷን አድርሰን ስንመለስ እናስወግደዋለን። አዎ ባይሳችሁ ጫፏ እንዳነካት። እሺ በጣም ጫፏ እንዳነካት ዝም በል። ስንመለስ ይኸውልህ አንተ ነው የምናስወግደህ። እሺ እንዴ እኮ አዎ ና ይዛ ና ዝም በል አልኩህ። ዝም በል ውሾች። ስንመለስ እናሳይሃለን። እሺ ይዛት አዎ አደይ ሁላችሁም የእጃችሁን ታገኛላችሁ። እሺ ጫፏ እንዳነኳት አደይ እንጃ በቃ ዳይመንድ እየተከተላት ነው። ወደ ቤት ግቡ እያለን ነው። ምልክት ሰጠን ነው እያለን ነው። እንሂድ። አደይ እያንዳንዳችሁ ልስራችሁ እጃችሁ አደይ ነው የተወሰዷት። አደይ ሰውዬው ጋር እየወሰዷት ነው። ተከተሏት። አደይ ተከተሏት። ገሙ ሰይጣኖች። የምን ባል ነው የምትዩ? አንቺ እኮ ገና ተማሪ ነሽ። የቤቱ ስራ እንዴት አድርጌ ይሰራለሁ? እባክህ ኧረ እማዬ የሞተች አስመሰልሽው። ተረጋጊ እንጂ። ስለ አደይ ምን ይመለከትሻል? ቆይ አንቺ መቼ ነው የምትቀየረው? ልጅ ነሽ ብዬ እስከ ዛሬ ዝም አልኩሽ። ሁላችሁም የእጃችሁን ታገኛላችሁ። እሺ ጫፏ እንዳነኳት አደይ ማን ነው ደግሞ? ይሄ ከተማ የከንፈሩ ራጃ ይሆናል። እንግዲህ ይኸውልህ አጠር ላይ ተንጠላጥሎ ሲያይ አናቱን ብዬ አስሬ ያመጣሁት። አልጎድሽም ለምን መጣ? ልታረግግቤ የሰፈር የመጣ አደይን ፍለጋ። አንተ ምን ዋነህ? ምን አገባህ ስለ ልጅ? እንዴት አያገባኝም? አደይ እኮ ናት። ስማ መናገሩ አማርኛ አይደለም። ምን አገባህ? አባዬ እሱ ምንም ነገር አያውቅም። ድንገት ከተማ የምሰራበት ቤት ሳልነግራቸው ስለመጣሁ ነው ተከትሎኝ የመጣው እንጂ ምንም ያውቀው ነገር የለም። አደይ ያለ ፍላጎቷ እንደዚህ ማድረግ በሕግ ያስቀጣል። አደይ ትልቅ ልጅ ናት። በራሷ መወሰን፣ በራሷ ማገናዘብ የምችል ልጅ ናት። ይኸውልዎት አደይን እንደዚህ የማድረግ መብት የሉትም። እሺ ዴቭ ተው። አልተውም አደይ። ቆይ ምን ማለት ነው ልጅን ካላገባ ብሎ እንደዚህ ማሰቃየት? ይኸውልህ ታዲያ አባት ልጅን እንደዚህ ማድረግ በሕግ ያስቀጣል። እሺ እኔ ደግሞ ከኋላዬ ብዙ ሰዎች እየመጡ ነው ያሉት። ከሕግ አያመልጡ። ቆይ የትኛው ጠበቃ ነህ አንተ እኔን ስለ ልጅ የምታስፈራራኝ? ነው ሌላ የጀመራችሁት ነገር አለ? ኧረ አባዬ ምንም ነገር የለም። እንዴ ወንድሜ ነው። ወንድም አባሽት አንቺ ባለጌ። ለካ ከዚህ ጎረምሳ ጋር ተጫጭተሽ ነው እኔን መከራዬን የምታሳየኝ። ጫኔ ና ኑ በል ይህን ልቡ ያበጠበትን ልቡን አስተንፍስልኝ እባክህን አባዬ። በምትወደው አባት ልለምን። ዴቭን ተው። እሱ ምንም የሚያውቀው ነገር የለም። ስሚ እሺ ብለሽ እኔ የመረጥኩልሽን የምታገቢ ከሆነ አንቺም እሱም ነጻ ትወጣላችሁ። አለዛ ምን ሆነ ጫኔ? የቀዘቀዘ ወጥ ለኔ ጫኔ። እኔ እኮ ቅርብ ሰዓት ነው ያሰናዳሁት። አንተ አይደል እንዴ ቆየው? ምን ቀኑ ሙሉ ስትለሽ ውለሽ ነው እንጂ ይሄ ቀዘቀዘ ወጥ ነው ለሌላ ጫኔ የምታመጭልኝ? ኧረ እባክህ ጫኔ፣ እኔ ዛሬ ከነጋም ቢሆን እህል ባፌ አልዞረም። ዝም በይ እኮ አንቺ። መልክሽና ሙያሽ ምንም አይገናኝም። ምንም። እሺ ጫኔ፣ አሁን እሳቱን ላቀጣጥልና ሞቀለዋል። እርበሽ ሰሚኛለሽ? እኔ መች የቀዘቀዘ ሽሮ አማርኛ አልኩሽ? እኔ አማርኛ ያልሆነ በስተ መጨረሻም እንግዲህ የአደይ አባት ከአደይ ጋር እዟቸዋል። ስለዚህ አሁን ላይ አደይን አባቷ እያስፈራራት ይገኛል። ምክንያቱም ከዚህ ቦታ የምትወጪው ያልኩሽን ነገር እሺ ስትይኝ ነው በማለት እንዲሁም ደግሞ ዲብን ምንም ሳላስነካው እለቀዋለሁ በማለት እንግዲህ ሲናገር አይተነዋል። ያው ዴቭ ደግሞ ባየው ነገር እጅግ በጣም ተናዷል። ያው አደይንም ማትረፍ ስላልቻለ እጅግ በጣም ነበር የተበሳጨው። እሷን በመፈለግ እያለ ነበረ እንግዲህ
የአባቷ ሰዎች እንግዲህ አንገቱን ብለው እንደገና እንደሷ አስረው ወሷ ወዳለችበት እንኳን የወሰዱት። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። ተወዳጁ የሆነው እንግዲህ ተከታታይ የሐረግ ድራማ ያው መጨረሻው እንግዲህ በአሁኑ ፓርት ላይ በእርግጠኝነት እነ በቀለ እነ ንጉስ እንዲሁም እነ ዴብ ለአደይ ይደርሱላታል፣ ትወጣለች ካለችበት ቦታ በሚል ሀሳብ ነበረን። ግን ደግሞ ሌላ ያላሰብነው ነገር ሆኖ ተከስቷል። ምክንያቱም እንግዲህ አደይን ካለችበት ለማውጣት ሁላቸውም እየፈለጉ በነበሩበት ሰዓት ነበር ዴብ አንገቱን ተመቶ ከዛ ላይ እንደገና እነ በቀለም ሲሸሹ ነበረ ያየ ነው። ግን ደግሞ አሁንም ዴብን አስረው አደይ ወዳለችበት ቦታ ወስደውታል። ስለዚህ አባቷን ለማናገር ሞክሮ ነበር ዴብ ማለት ነው። ይህ ነገር በህግ ያስቀጣሃል፣ ሴት ልጅ ያለ ፍላጎቷ እንደዚህ ማድረግ ትክክል አይደለም። እሷ ትልቅ ነች፣ በራሷ መወሰን የምችል ነች። እንዴት እንደዚህ ታደርጋለህ? ምን አይነት ጨካኝ አባት ነህ? በማለት እንግዲህ ሲናገረውም አይተናል። አንተ የልጅ ምርጫ አንተ አትነግረኝም? ስነ ስርዓት ያዝ። አንተ ማን ስለሆንክ ነው እኔን እንደዚህ የምትናገረው? የማንንስ ዳኛ ነህ አንተ? በማለት እንግዲህ ህግ አስከባሪ ነው በማለት የተለያዩ ነገሮችን እንግዲህ የአደይ አባትም ሲመልስለት ነበረ። ዴብ እጅግ በጣም ባየው ነገር ተበሳጭቷል። ምክንያቱም ከዚህ በፊት እኔ አደይን የሆነ ነገር ላይ ማድረስ ነበረብኝ፣ እንደዚህ ተናዳ እዚህ ወደዚህ እስከምትመለስ መጠበቅ አልነበረብኝም በማለት ሲበሳጭ አይተናል። አደይም ለምንድን ነው የመጣኸው በማለትም ጠይቀው ነበር። እኔ ላንቺ ስል የፈለግኩትን ነገር እሆናለሁ፣ ምንም ቢሆን ምንም የመጣውን ነገር እችላለሁ በማለት እንግዲህ ሲናገር አይተነዋል። እንዲሁም እነ ሊዲያና እነ ንጉስ እነ በቀለ አብረውት እንደመጡ ነግሯታል። ምክንያቱም ሁላቸውም እንግዲህ አደይን ለማግኘት አደይን ካለችበት ነገር ውስጥ አውጥቶ ወደ ከተማ ለመውሰድ ነበረ። የባርኮቴ እናትም እጅግ በጣም በጉጉት ትጠብቃታለች። ያለውን ነገር ነገራት። አደይም ይህን ያክል ስንት ሰው ነው የሚፈልገኝ? እኔ ይህን ያክል ሰው ይወደኛል ማለት ነው? እጅግ በጣም ነው የማመሰግነው በማለት እንግዲህ ዴብን ስታመሰግነው አይተናል። በስተመጨረሻም ግን አባቷ በመንጣት አሁን ላይ ወደ ሊወስዳት ወይንም ደግሞ ሊደራት ወደ ፈለገው ሰው እንግዲህ ተሸክመዋት ሂደዋል። ዴብም በዚሁ በታሰረበት ቦታ ነበረ። እጅግ በጣም እሱም ሲበሳጭ ነበረ። ምንም ማድረግ አልቻለም። ምክንያቱም ደብድበው አስረውት ስለነበረ ብዙም አቅም አልነበረውም። እንደገናም የታሰረውን ብቻውን ፈቶ መውጣት አልቻለም ነበር። ግን እየጮኸ ባለበት ሰዓት ነበር እነ በቀለ እነ ንጉስ የደረሱለት። እሱን ሊፈቱት በነበረበት ሰዓት እረ ሂዱ፣ አደይን እኮ አሁን ይዘዋት ሂደዋል። ስለዚህ የሆነ ነገር ሳይደርስባት እንድደርሱላት እፈልጋለሁ፣ እኔ ራሴ ችግር የለውም መፍታት እችላለሁ በማለት እንግዲህ እነሱም ተከታትለው ወደ አደይ ጋር ሂደዋል። ግን አባቷ ካለው ሰው ጋር ይሰጣታል ወይንስ ደግሞ እነሱ ደርሰው ካለችበት ነገር ውስጥ ሊያወጧት ይችላሉ የሚለውን በጉጉት ያው አብረን የምንጠብቅ ይሆናል። ሌላው እንግዲህ ያው የአደይ ጓደኛ እንደዚህ በጣም እየተሰቃየች ትገኛለች። ያለ ፍላጎቷ አግብታ እጅግ በጣም ብዙ ስቃዮችን እያሳለፈች ትገኛለች። የብርሃኔ ጓደኛ ማለት ነው። እና የደረሰባት ባለው ነገር እጅግ በጣም ነው የምታሳዝነው። እንዲሁም ደግሞ አደይ ካለችበት ስትወጣ እሷንም ደግሞ ከዚያ ሰቀቀን ህይወት እንደሚያወጧት ተስፋ እናደርጋለን። ምክንያቱም ብርሃኔ አሁን ላይ የማግባት ምንም የማለት እቅድም የላትም። ምክንያቱም በእነዚህ ላይ በተለያዩ ሴቶች ላይ ብዙ ግፍ ስለሚደረግ ያ ነገር እንዲደርስባቸው ስለማይፈልጉ እንዲሁም ደግሞ የትዳሩን ጉዳይ መድፈርም አይፈልጉም ማለት ነው። አሹ እንግዲህ ሁሉም ወንድ አንድ አይደለም፣ እንደዚያ አታስቢ እባክሽን ብርሃኔ እያለ እንደውም ለብርሃኔ ሲናገር ነበረ። ስለዚህ አሁን ላይ ሁላቸው ተሳክቶላቸው አደይን ይዘው ዴብ ወደ አዲስ አበባ መመለስ ይችላሉ ወይንስ ደግሞ አሁንም ወደ ሌላ ቦታ የአደይ ስቃይ ቀጥሏል? ልክ የጓደኛዋ
ነገር ሊደርሳት ይችላል ወይንስ ደግሞ ካለችበት ልታመልጥ ትችላለች የሚለውን እንግዲህ ሁላችንም በጉጉት እንጠብቃለን። በእርግጠኝነት ያስመልጧታል ብለን ተስፋ እናደርጋለን። በባለፈው ፓርትም በነገራችን ላይ እነ ዲብና እነ በቀለ ይደርሱላታል ብዬ አስቤ ነበር፣ ግን ደግሞ በፍጹም አልደረሱላትም። ግን አሁን ላይ እንግዲህ መጨረሻው ላይ ይደርሳሉ ብለን ተስፋ እናደርጋለን። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ አሁንም የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።